ሰላም ጤና ይስጥልኝ የተከበራችሁ የፕራይም ሚዲያ ተከታታዮች፣ ይህ አበይት ጉዳይ የተሰኘው ዝግጅታችን ነው። አበይት ጉዳይ በሳምንት 3 ቀን ሰኞ፣ ሮብ እና አርብ ከምሽቱ 2 ሰዓት ዜና በኋላ የሚተላለፍ ሲሆን በዚህ ፕሮግራም ላይ በወቅታዊ የሀገራችን ጉዳዮች የተለያዩ ጉዳዮች ላይ የምንወያይ ነው የሚሆነው። በዛሬው ዕለት እንደተለመደው ከጋዜጠኛ እና እንዲሁም ከአዲስ ምንጭ አዘጋጅ ውብሸት ታየ ጋር እዚህ ተገኝተናል። በተወሰኑ ወቅታዊ የሆኑ አጀንዳዎች ላይ ነው የምናወራው። ይህ በእንዲህ እንዳለ በዛሬው ዕለት ፕራይም ሚዲያ ላለፈው በርካታ ወራት ከቴሌቪዥን ሳተላይት ላይ ወርደን ነበረ። በተለያዩ ምክንያቶች በርካታ ወሳኝ የሆኑ ወገኖች እርዳታ አድርገውልን ከትላንትና ጀምሮ ወደ አየር ተመልሰን ድሮ እንገኝበት በነበረው ቻናል ላይ እንገኛለን። ፕራይም ሚዲያ ፕራይም ኤችዲ በሚል ነው ሰርች የምታደርጉት፣ እዛ ላይ እንገኛለን ማለት ነው። ስለዚህ ከፕራይም ሚዲያ የሚተላለፍላችሁን ወቅታዊ ሀገራዊ አጀንዳዎችን መከታተል ከፈለጋችሁ በልማት ላይ፣ በሰላም ላይ፣ በአገር አንድነት ላይና በመሳሰሉት ወቅታዊ ሀገራዊ ጉዳዮች ላይ የሚተላለፍላችሁን ዜናዎችን፣ ፕሮግራሞችን መከታተል ከፈለጋችሁ ፕራይም ሚዲያን እንድትከታተሉ እንጋብዛለን። ከዛ በተረፈ ዕለታዊ ዜናዎች በአፋን ኦሮሞና በአማርኛ በሁሉም የሳምንት ቀናት የምናስተላልፍ ነው የሚሆነው። ከዛ በተጨማሪ የስፖርት ፕሮግራም፣ የመዝናኛና እንደዚሁም የኢትዮጵያን ገጽታዎች የሚያሳዩ የሀገራችንን ልማት የሚያሳዩ ስራዎችን በከተማዎችና ከከተማ ውጪ በቲሞቻችንን በማሰማራት በርካታ ባክሎጎችን ይዘን ለእናንተ የምናቀርብ ነው የሚሆነው። እንድትከታተሉን በአክብሮት እንገልጻለን። በዛሬው ዕለት ከውብሸት ታየ ጋራ በተወሰኑ አርዕስቶች ላይ የምንወያይ ነው የሚሆነው። ውቤ እንኳን በሰላም መጣ። በጣም ነው የማመሰግነው። ባለፈው በነገራችን ላይ ወደ ሳተላይት እንመለሳለን ብለን ቃል ገብተን ነበርና ያው ተሳክቶ መተናል። በዚህ አጋጣሚ እንግዲህ ጥሪያችንን ማቅረብ ያለብን ይመስለኛል። ሀሳቦቻቸው በጣም የሚያስፈልጉን ወቅት ነው። ተቋማት፣ የሚዲያ ተቋማት በዋነኛነት እነዚህ ድርጅቶች፣ የንግድ ተቋማት እያገዟቸው ነው። ዓለም እንደዛ ነው። ከፍ ያለ የሚዲያ የዓለም አቀፍ የሚዲያን ታሪክ ስንመለከተው በፕሪንቲንጉም እንደዚሁም ደግሞ በዚህ በቴሌቪዥኖች ላይ ያለው ነገርና እዛ ላይ እንደው ቢረባረቡ ጥሩ ነው ብዬ ነው የማስበው። ከዛም በላይ ደግሞ መረጃዎችን በመስጠት ምን በማለትም አቅማችን የፈቀደውን ያህል እንግዲህ ለመስራት እንሞክራለን። የተለያዩ እንትኖች አሉ። የፌስቡክ ገጹ አለ፣ የዩቲዩብም አለ፣ እንደዚሁ ቲክቶክም ምኑም አለና በሀሳብ ያሸነፈ በሁሉም ነገር ያሸንፋል ነው የሚባለው። እና ዛሬ የምንሄድባቸው ነገሮች እንግዲህ በሀሳብ ማሸነፍ ያቃታቸው ሰዎች ያው ጠመንጃ ይዘው ገልበጥ የሚሉት ላይ እናተኩራለን ብዬ ነው የማስበው። እውነት ነው። ከኛ ጋር መስራት ለሚፈልጉ ለሁሉም ሚዲያችን ክፍት ነው። በሀሳብ ነጻነት ነው የምናምነው። በሁለቱም ቋንቋ በተለይ በሀገራችን ሁለቱ አንጋፋ ቋንቋዎች በአማርኛና በአፋን ኦሮሞ በሁለቱም እኩል 50% ነው የምንሰራው። የሳምንቱን ያሉትን ሰዓቶች ለሁለቱ ቋንቋዎች አካፍለን ከዛ በተረፈ ደግሞ በኪስዋሂሊ በአረበኛና በእንግሊዝኛ መሰራቸው ፕሮግራሞች ይኖራሉ። በወሳኝነት በሀገራዊ ጉዳይ ላይ ነው የምናተኩረው። ኢትዮጵያ ውስጥ የተለመደው ኮሜርሻል ሚዲያ መንግስትን ሲቃወም ነው። ኮሜርሻል ሚዲያ ስትሆን የግል ሚዲያ ስትሆን መንግስትን ሲቃወም ነው። እኛ ግን መንግስትን አልተቃወም ነው፣ እንደግፍ ነበረ፣ እንደግፋለን። ለመንግስት ያለን ድጋፍ እንቀጥላለን። ይህንን ስናደርግ ማለት በመንግስት ውስጥ ያሉ በመንግስት አሰራር ውስጥ ያሉ አንዳንድ ችግሮችን ሳንነቅፍ አናልፍም። በነገራችን ላይ መንግስትን መቃወምና እነዚህ ትክክል ያልሆኑ አሰራሮችን ማጋለጥ በጣም ሁለት የተለያዩ ነገሮች ናቸው። አሁን ይሄ ዴቨሎፕመንት ጆርናሊዝም የሚባለው ወይም ደግሞ ልማታዊ ጋዜጠኝነት የሚባለው በተዛባ ሁኔታ እንግዲህ ቀደም ሲል የነበሩት ሰዎች ሲገልጹት ይታያል። ልማታዊ ጋዜጠኝነት የሚባለው በዋነኛነት ስራዎች ይሰራሉ። መንግስት ስራው መስራት ነው። ባጀት ይኖረዋል። የተመረጠበት 5 ዓመት ጊዜ አለ። በዛ ውስጥ የሚሰራቸው ስራዎች አሉ። እዛ ላይ ስህተቶች ያጋጥማል። ለምሳሌ ውሃና ፍሳሽ መስሪያ ቤት ብዙ ስራ ሊሰራ ይችላል። እዚህ ጋር ሪቫን ተቆረጠ፣ እዚህ ጋር እንዲህ ተደረገ፣ እዚህ ጋር ተመረቀ የሚለውን ፒአሮቹ ይሰሩታል። የሚዲያዎቹ ሰዎች ደግሞ ተከታትለው እዛ ጋር የተሰበረ ነገር ካለ፣ የተበላሸ ነገር ካለ፣ የተዘረፈ ነገር ካለ አንድ ትልቅ ግንባታ ሲገነባ አንድ ከረጢት ሲሚንቶም ተሰርቃ ከሆነ ያችን ያጋልጣሉ። የኃላፊ የሚመለከተው ኃላፊ ቢሮ ቁጭ ሲል ያንን ጋዜጣ ያህል ወይም ደግሞ ቴሌቪዥን ላይ ይመለከትና የተሰረቀችውን ያህል እዛ ላይ እርማት ይወስዳል። ሀገር ትለማለች ማለት ነው። እና በዚህ መልኩ ነው የሚቀጥለው። ሌላው መንግስትን መቃወምና
የመንግስትን የተሳሳቱ አሰራሮችን ወይም ደግሞ በተቋም በዚህ ሲቪል ሰርቪስ ውስጥ ያሉትን ነገሮች ማጋለጥ የተለያዩ ናቸው። እንደ ቅርቡን ስንመለከት ኬንያ ሄደ ስታይ እኮ ልክ እንደ አዲስ ዘመን እና እንደመሳሰሉት አይነት ሚዲያዎች ትደነግጣለህ። በደንብ ነው የሚያብጠለጥ። ጠቅላይ ሚኒስትሩ ነገር ካደረገ እንዳልነበር አድርገው ምን ሲል ትደነግጣለህ ምናምን ትላለህ። ልምዱ ስለሌለም ማለት ነው። ስህተቶች ካሉ በደንብ ነው የምንወያይባቸው ምናምን የምንልባቸው። ነገር ግን እያንዳንዱ ነገር እየተከታተሉ ለምሳሌ እንደው ቀላሉ ማሳያ የነበረው ምንድነው እሱ ኢትዮጵያ አረንጓዴ መሆን መቻል አለባት። አረንጓዴ ስትሆን ነው ዝናቡ የሚዘንበው ምንም የሚለው ችግኝ ሲተከልም መቃወም ደግሞ ትምህርት ቤት ተማሪዎች አሁን ለምሳሌ የምገባ ስርዓት አለ። በጣም ትልቅ ነገር ነው። ድሮ ተማሪዎች ይወድቁ ነበር ትምህርት ቤት ሰምተህ እኮ ታውቃለህ። ቀደም ሲል በነበረው ሁኔታ እነዛ ነገሮች እንዳይነሱ እሱንም የመቃወም ሁሉም ነገር የመቃወም ህመም ውስጥ ገብተናል። በእርግጥ ይሄ ህመም ከዛም ያለፈ ነው። ብዙ መገለጫዎች ያሉት ነው። በደንብ የተሸጡ ሰይጣኖች ናቸው። ለግብጽ በግልጽ የተሸጡ ከግብጽ ጋር ነን የሚሉ ለአልሸባብ የተሸጡ ከአልሸባብ ጋር ሲዋጉ የያዝ ናቸው አሉ እኮ። በነገራችን ላይ ባለፈው በዚህ ከኦጋዴን ላይ በነበረው እንቅስቃሴ አብዛኞቹ አፋን ኦሮሞ ተናጋሪ፣ አማርኛ ተናጋሪ፣ ትግርኛ ተናጋሪ አልሸባቦችን ይዘናል። ይሄ ትክክለኛ መረጃ ነው የሰጠ ያለሁት የመከላከያ መረጃ ስላለኝ ነው። እና እዛ ድረስ ይደርሳል። ከሻቢያ ጎን ነን ይላሉ፣ አብረው ይሰራሉ ምናምን ብዙ ነገሮች አሉ። ይሄን ለይተን ተቋሚ ያለ የኛ ስራ ያለውን ነገር የማቅረብ ጉዳይ መስመር ማበጀት። አሁን ለምሳሌ እንደ ሚዲያ አሁን በርካታ የግል ሚዲያዎች አገር ውስጥም ከሀገር ውጭም ያሉት በመንግስት ላይ ቅሬታ ሊኖራቸው ይችላል። ነገር ግን ኢትዮጵያ የምትለው እንደው መስመር ማበጀት አልቻሉም። ከመንግስት ጋር ስለተጣሉ መንግስትን ለመጉዳት የሚሄዱበት ርቀት በጣም ያሳፍራል። እዚህ ላይ አንስተን የምናወራው ነው የሚሆነው። በተለይ ከአስመራ ከኤርትራ መንግስት ጋር ተያይዞ አንዳንድ ሽምቅ ተዋጊዎች እንደ ፋኖ የሚባለው ሸኔ እኔ እንደውም አንዳንዴ አሁን ፋኖች በግልጽ እየነገሩ ነው ከኢሳያስ ጋር እንደሚሰሩ ኦልሞስት በድምጽ ሲወያዩ ሌሎች በርካታ መረጃዎችም ከኔ በላይ አንተ አለ የበለጠ እንደውም እኔ ለሻቢያ ያቀርባለሁ ላይ ነው ጸባቸው እኔ የበለጠ ተቀጣሪ ነኝ ነው የበለጠ አሽከር ነኝ የበለጠ ውሽማ ነኝ የሚል ካልሆነ እኔ ሶሪት ቃላት ይሄን አይነት አመለካከት ከዛሬ 15 ዓመት በፊት እንደዚህ በኦነግ ውስጥ የሚታይ ነበረ። ኦነግ ፋክሽኖቹ በተከፋፈሉ ቁጥር ሁሉም ታማኝነቱን የሚያሳየው ለኮዙ ወይም ለኦሮሞ ህዝብ ሳይሆን ለሻቢያ ነው። እኔ ነኝ የበለጠ መገረድ የምችለው አይነት ነገርና አሁን ያንን ነው ቀጥታ ፋኖችን እያደረጉ ያሉት። አት ዘ ሴም ታይም ወያኔዎች በተለይ ከቅርብ ጊዜ ወዲህ እያሳዩ ያሉት በጣም አሳፋሪ ነገር ምንድነው? የኤርትራ መንግስት ኢሳያስ አፈወርቂ እኮ ከኢትዮጵያ መንግስት ጋር የተጣላው ለምን የትግራይን ህዝብ አልጨረሳችሁም በሚል እኮ ነው። የፕሪቶሪያውን ስምምነት ተስማምታችሁ ለምን ትግራይ ውስጥ ሰላም አሰፈናችሁ? ዋናው የብስጭቱ መነሻ ያ ነው። ፋኖ የሚባለውም ግሩፕ ዋናው የብስጭታቸው የንዴታቸው ዋናው መነሻ ለምንድን ነው ትግራይን እንደከበብናት ለምንድን ነው እዛ የትግራይን ህዝብ ማንጨርሰው ነው። ነገር ግን የኢትዮጵያ ፌዴራል መንግስት ሲጀመር ያን አይነት ዓላማ አልነበረው። ጦርነቱን ሲጀመር ጦርነቱ እንዳይነሳ ከፍተኛ ጥረት ሲያደርግ ነበረ። ከአቅሙ በላይ ሆኖ ነው ጦርነት ውስጥ የገባው። የሀገሪቱ ወሳኝ የሰሜን እዝ ነው የተመታው። ያንን ለማዳን ነው ጦርነት ውስጥ የገባው። ጦርነት ውስጥ ሲገባ መከላከያን ለማዳን ብቻ ሳይሆን መንግስት ታሳቢ ያደረገው የትግራይን ህዝብም የማዳን ጭምር ነው። ስለዚህ መጨረሻ ላይ የትግራይ ህዝብ ማዳን የሚችለው ይሄ ጦርነት መቆም አለበት፣ በሰላም መቋጨት አለበት የሚለው የፌዴራል መንግስቱ ውሳኔ ፋኖ የሚባለውንም ጽንፈኛ ጉኑብ አናደዳቸው። ኢሳያስን እና የኤርትራ ገዢ ሰዎችንም አናደዳቸው። የግብጽ ሰዎችን ሳይቀር አናደዳቸው። አሁን ዞሮ ተመልሰው የዘር ጭፍጨፋ አደረገብን ብለው ሲከሱት ከነበሩት ከኢሳያስ ጋራ ተጋቡ። ስለዚህ ኢሳያስ ስለሆነ ነው በአንድ በኩል ፋኖን እያስታጠቀ በሌላ በኩል ጁንታውን እያስታጠቀ ወያኔን እያስታጠቀ በሌላ በኩል ሸኔን እያስታጠቀ እስከ መቼ ነው የኢትዮጵያን ሰላም? እኔ መቼስ ሀሳቤ እዚህ ላይ በጣም ከልብ ነው የማመሰግነው። በጣም ጥሩ ተደርጎ የተገለጸው ብዬ ነው የማምነው። ሰከን ይላሉ ብዬ አስቤ ነበር። እኔ መቼስ ሻቢያም በዚህ በኩል አማራ ክልል የነበሩ ኃይሎችም የሆነ ሰዓት ላይ ሰከን ይላሉ፣ ስሜት ሊከታቸው ይችላል። አንደኛ ነገር ወደ ጦርነት የመራን ነገር ሰሜን እዝን መውጋታቸው፣ ሌሎች ነገሮች ነበሩ። ኢንፋክት አንደኛ መከላከያ ሰራዊታችንን ከትግራይ ለማውጣት እየሞከር ነበር። ምክንያቱም ለ20 ዓመት አካባቢ
ጦርነትም ሰላምም የለም ነው ዋር ኖ ፒስ የሚባልበት ነገር ስለነበር ያን ነገር ከተፈታ አንድም ለክቡር ጠቅላይ ሚኒስትሩ እንግዲህ የኖቤል የሰላም ሽልማት አሸናፊ እስከመሆን ያደረሳቸው ነገር በሰላም ላይ የነበራቸው ትልቅ ነገር ነበርና ሰራዊት ምንም አያደርግም እዛ በተለይ ሰሜን እዝ የአገሪቱ 80% የሚሆነውን የሚይዝ ስለነበር አናስወጣም ማለት አስታውስ እንደሆነ ቀጥሎ ህገወጥ ምርጫ አደረጉና የመጨረሻውን ቀይ መስመራችንን መከላከያችንን ነኩ። በዛን ሰዓት በሆነው ነገር ማመስገን ያለብን እናመሰግናለን። የኛው ናቸው የምንላቸው ሰዎች ሰሜን እዝን ወቅተው በእጅግ በሚያሳዝን በሚያጸይፍ ሁኔታ የጅምላ ጭፍጨፋ አድርገው ተነግረው የማያልቅ ነገር ነው። ሚዲያ ላይ መቼ ሳተላይት ላይ ወጥተን አንዳንዶች ነገር መግለጽ ብዙ አያስፈልግም፣ ነገሮችን መኮርኮር ግን ታሪክ ነው። በወቅቱ ግን ያው በኤርትራ በኩል ደግሞ ደማቸውን ጠርገው እንባቸውን አብሰው ያደረጉ ነገር አለ። እሱ እናመሰግናለን። በወቅቱ በተደረገው የትግል እንቅስቃሴ ፋኖም ከሌሎች አካባቢ ልዩ ኃይሉ ምኑም ያደረገው ንቅናቄ አለ። በዋነኛነት ጦርነቱን ሲመራ የነበረው የሴኩሪቲ ካውንስሉ ነው። በክቡር ጠቅላይ ሚኒስትር ሲመራ ክቡር ፊልድ ማርሻል ያሉበት ሁሉም ጀነራል መኮንኖች ያሉበት የክልል አመራሮች ያሉበትና ወታደራዊ አታሼዎቻቸው ከውጭ ብዙ ነገሮች ነበሩ እንደምታውቀው። በዛ አማካይነት መከላከያ ነው ኦፕሬሽኖቹን ሲመራ የነበረው። ቀጥሎ በሚሰጠው ግዳጅ መሰረት እንደው እናንጣው ብዬ ነው እንደው ምን ነበረ ይሄ በተለይ ሻዕቢያን አሁን አስኮርፎ እዚህ ድረስ ያደረሰው የሚለውን ለማለት ነው። እና አንዳንዶቹ ደግሞ ትልቁን የአንበሳውን ድርሻ መውሰድ ስለሚፈልጉ እውነቱን መነጋገር ያስፈልጋል እና ኦፕሬሽኑን ይሰጣል። እንግዲህ እዛ ስለነበርኩ ለማለት ያክል ነው። በዛ መሰረት ነው ልዩ ኃይሉ የሚሰጠው የተወሰነች ኦፕሬሽን ጋር ዋናውን ውጊያ የሚያካሄደው መከላከያ ነው። መቼስ መከላከያ ነው የሚዋጋው እኮ። ልዩ ኃይሉ ስልጠናቸውም ድንበር ላይ ለመዋጋት አይደለም፣ አሰለጣጠኑ ራሱ ማለት ነው። አስፈላጊ ነው አስፈላጊ አይደለም፣ ህጋዊ ነው ህጋዊ ነው የሚለው ነገር እንዳለ ሆኖ ማለት ነው። ከዛ ቀጥሎ ሚሊሻውም ደግሞ የሚሰጡ ኦፕሬሽኖች ይኖራሉ። ቀጥሎ የነበረው ፋኖ ነው። አንዳንድ ስራዎችን የመስራት ማገዝ፣ እርዳታ ማድረግ መላላክ ብዬ ዝቅ ላደርገው አልፈልግም። አንዳንድ ኦፕሬሽኖችንም እንዲያካሂዱ የማድረግ በጣም ድጋፍ ሰጪነት ደረጃ ነው እንጂ እንደሚባለውና እንደው በጣም ተጋኖ ፋኖ ሲመጣበት ነው ወያኔ እንትን የሚለው እሱ ጨዋታ ነው። እሱ ግድ የለም። በዋናነት የሀገር መከላከያ ሰራዊት አሁን ጦርነቱ በተጠናቀቀበት ወቅት ላይ ሻዕቢያ አስቦ የነበረው በሙሉ የመጨረስ የምታደርገው ነገር አይደለም። ዝም ብለህ አንድ ጋንታ አይደለም ወይ ምናምን አይደለም። እኛ ወደ ጦርነት የወሰደን ነገሮች ነበሩ። ወደ ጦርነት ላለመግባት በጣም ብዙ ጥረቶች ተደርገዋል። ብዙ ልመናዎች ተደርገዋል። ዓለም አቀፍ ማህበረሰብን እባካችሁ ስንል ነበር። ሰው እኮ የሚያውቀው የሀገር ሽማግሌዎች፣ እናቶች፣ የምንመለከተው እንጂ የዩኤን ሰዎች ሄደው እንዲለምኑ ተደርጎ ነበር። ታስታውስ እንደሆነ የአፍሪካ ዩኒየን ሰዎች የአፍሪካ መሪዎች ሄደው ለምነዋል ምናምን ብለዋል እና ፈልገውት ነበር። አንዳንድ የውጭዎቹ ኃይሎች በተለይ ፈልገውትም ነበር። ምክንያቱም የሚላላክላቸው አላ እንደ ወያኔ ሲጠሩት አቤት ስክሪፕቶሬት የሚል እንደማይሆን እንደነ ዩኤስአይዲ ለምሳሌ ያን ጊዜ የነበረው ከፍተኛ የሆነ እርዳታ ሲያደርጉ ነበር ለወያኔዎች። ዩኤስአይዲ ሳማንታ ፓወር የምትባለው በምስራቅ አፍሪካ የአሜሪካ ልዩ መልእክተኛ የነበረው ሰውዬ የሚያደርጉት እንቅስቃሴ በጠቅላላ ኦልሞስት ብዙ ነገርም ታዘብን። ያን ሬዲዮ መገናኛ ብቻ ሳይሆን በነገራችን ላይ እኮ እንደው የሆነ ወቅት ላይ የውሃ መንገድ ሁሉ አድርገውት ነበር ከሱዳን አውሮፕላኖችን በማስነሳት እስከ ተወሰነ ጊዜ ድረስ ቴክኖሎጂያችንን አብልጭቀን መጨረሻ ላይ ታስታውስ እንደሆነ አንድ አውሮፕላን ተመታ ሲገባ ማለት ነው። ያው የማን አውሮፕላን እንዴት የተነሳው ምናምን የሚለው ነገር ያው ፖይንቱ አሁን ምንድነው? እነኚህ ሰዎች አሁን እኔ ቅድም ያነሳው ኢሳያስ የሚባለው ወይም አስመራ ላይ የተቀመጡ ሰዎች ለምን በዚህ ደረጃ ኢትዮጵያን ሲያምሱ? በአንድ በኩል ቅድም እንዳልነው ከወያኔዎች ጋር እንግዲህ ወያኔዎች ጦርነት ውስጥ ኤርትራን ለማስገባት ሮኬት ድረስ ተኩሰው አስመራን ሲመቱ ነበር። ነው ባህር ዳር አየር ማረፊያን በሮኬት ሲመቱ ነበር። እንግዲህ ድባቡን ታውቀዋለህ ያን ጊዜ ያለው። ዛሬ ላይ ሆነን ስናገር እነኚህ ሰዎች ምንድን ነው እዚህ ያደረጋቸውና የኢትዮጵያ መንግስት በእውነት አሁን ኢቭን ባለፈው አቶ ጌታቸው ረዳን ከስልጣን ትግራይ ውስጥ ሲያስወግዱት የፌዴራል መንግስቱን ጎትተው ወደ ጦርነት ለማስገባት ብዙ ጥረት ሲያደርጉ ነበር። ብዙ ፕሮፓጋንዳዎችን በዛ በኩል እያሰሩ እንትን ሲልክ ኤርትራ ጦር በግልጽም ሆነ በስውር ሊነግሩን የፈለጉት ምንድነው የኢትዮጵያ መንግስት ከትግራይ ውስጥ ጦርነት ተመልሶ እንዲገባ ነበር። ያንን በትዕግስትና በብልሃት መንግስት አለፈው። ከዚህ ሁሉ ጀርባ ማን እንዳለ መንግስት ያውቃል። ከፋኖ ጀርባ ማን እንዳለ አሁን በግልጽ እየወጣ ነው።
ኦነግ ሸኔ ሰንሰለቱ ሄዶ የት እንደሚታሰር በግልጽ እየወጣ ነው። የወያኔዎችም ነገር እንደዛ ነው። በሶማሌ በኩል ያለውን አልሻባብን እስከ ማስታጠቅ ደረጃ በዚህ በአፍሪካ ቀንድ አካባቢ ከፍተኛ እንቅስቃሴ እያደረገ ያለ የሻዕቢያ መንግስት ነው። ምንድን ነው ይሄ ነገር? መች ነው የሚያቆመው? መታት አለበት የሚል ሀሳብ ያለ ትመስላለህ። ለምን መሰለህ? ዋናው እዛ ነው። እኔ እንዝርቱ እዛ ጋር ነው። ከዛ ጋር በሰላምም ይሁን በሌላ አማራጭ ኤርትራ ላይ ነገሩ ካልከሰመ ኢትዮጵያ ሰላም አታገኝ። ይሄ ነገር ይቀጥላል። በዚህ የግድ ጦርነት መሆን የለበትም። በሰላማዊ መንገድም ይሁን በጸሎትም ይሁን በኃይልም ይሁን የኢትዮጵያ ውስጥ ሰላም ሊረጋጋ የሚችለው ኤርትራ ላይ ያለው ነገር ሲቋጭ ብቻ ነው። ከዛ ውጪ ይሄ እየተዘበራረቀ ነው። አሁን ፋኖ የሚባለው እነኚህ ሰዎች ፋኖንም መርዳት ፈልገው አይደለም፣ ወይም ወያኔ መርዳት ፈልገው አይደለም፣ ወይም ሸኔ መርዳት ፈልገው አይደለም። ለዚህ ማስረጃው አት ዘ ሴም ታይም ለ10 ለ15 የፋኖ ፋክሽኖች መሳሪያ ይሰጣሉ። በዛ መሳሪያ ፋኖች ጎንደር ውስጥ ወይም ጎጃም ውስጥ ሲመጡና እርስ በራሳቸው ይጨራረሳሉ። ፋኖን ደግፈው ለመርዳት ምናምን የሚባል ነገር በጭንቅላታቸው ውስጥ የለም። ወያኔንም ወደ ስልጣን የማምጣት ፍላጎት በውስጣቸው የለም። ነገር ግን አዲስ አበባ ላይ ያለውን ፌዴራል መንግስት ሰላም ለመንሳት የኢትዮጵያ መንግስት በአማራ ክልል የተቸገረ ዜጋው ነው። ስለዚህ ለዛ ህዝብ ሰላም ይጨነቃል። በትግራይም እንደዛው፣ በኦሮሚያ አካባቢም በተመሳሳይ ሁኔታ የኢትዮጵያ መንግስት ያለበትን የህዝቡን ሰላም የመጠበቅ ኃላፊነት ለመስራት ሌት ተቀን ይሰራል። መንግስት ከልማትና ከሌሎች ወሳኝ ስራዎች እንዲታቀብና ሁል ጊዜ እሳት በማብረድ ላይ ብቻ እንዲራወጥ ነው የሚፈልጉት የኤርትራ ሰዎች። ለዚህም ነው ይህንን እያደረጉ ያሉት እና እኔ ከዛ አኳያ ነው የግድ በአንድ ነገር ይሄ ነገር መቋጨት መቻል አለበት። የዚህ ነገር መቋጨት ጥቅሙ ለኢትዮጵያ ህዝብ ብቻ አይደለም፣ ለኤርትራ ህዝብም። አሁን እንግዲህ በዓለም ላይ የመጨረሻው ኑሮ እየኖረ ያለ ህዝብ ቢኖር የኤርትራ ህዝብ ነው። ብዙ ነገር ተናግረናል ካሁን በፊት። በማንኛውም መመዘኛ ከአገር በታች ነው ኤርትራ። መንግስት የለ፣ በቃ አንድ ሰው ብቻ ነው። ምክትል የለ፣ ፖለቲካ ፓርቲ የለ፣ ቴሌቪዥን የለ፣ ዩኒቨርሲቲ የለ፣ ሆስፒታል የለ። ሰምተን አናውቅም ኤርትራ ውስጥ ያለው ሆስፒታል። መንገድ የለ፣ ኢንቨስትመንት የለ፣ ኢምፖርት ኤክስፖርት የለ፣ ናቲንግ። ኤርትራኖች በነገራችን ላይ ነገር በጣም መሯቸዋል። አንድ ጦርነቱን የሚፈልጉበት ምክንያት ከዚህ በፊትም ለማንሳት ሞክረን ነበረ። ምክንያቱም አልቻሉትም። አንደኛ ህልም ነበረ፣ የምስራቅ አፍሪካ ሲንጋፖር ትሆናለች ኤርትራ የሚል እንዲሁ ዝም ብሎ በማሰብ እና በመመኘት አይደለም የሚሆነው። ምንድን ያለኝ ሀብት ዝግጅቴ ምንድን ነው? ምንን ቀይሬ ነው የአፍሪካ ሲንጋፖር የምትሆነው? ቢሆኑን እኮ ደስ ይለናል። ለምን ሲንጋፖር ለምን አሜሪካ እንሄዳለን? እዚህ ኤርትራ ሄደን እንሰራ ነበረ። እነሱ ደግሞ እዚህ ይመጣሉ፣ ምንም ችግር የለውም። እና አንደኛው ነገር እንግዲህ ወደቦቻቸው አይደሉ፣ እነሱን በመጠቀም ከኢትዮጵያ ጋር የሚኖረው ዋነኛ ነገር ነው ከፍ እንዲሉ ያደርጋቸው ነበር። ይሄ መክኗል። ቀደም ሲል እንዳነሳው እንግዲህ ኤርትራም ሻዕቢያም ሆነ ግብጾቹ አግዘው የሆነን ኃይል ወደ ኢትዮጵያ የስልጣን መንበር ማምጣት አይደለም፣ በትርምስ ውስጥ እንዲኖር ነው የሚያደርጉት። ሌላው ነገር ይሄ ቡድንም ሂድና ስልጣን ያዝ ብትለው የሚይዝ አይደለም በብዙ ምክንያቶች። አንደኛ ዝግጅት የለውም። አሁን እስኪ እነ እስክንድር መተው መሪዎች ሲሆኑ አስበው ልልህ ግዴለኛ ባህር በር አንፈልግም፣ በቃ ሄዳለች ነው፣ በቃ እንደምንም ብላችሁ አግዙን ምናምን በሉን እንጂ የሚሉ ጉደኞች ማለት ነው። እና ሌሎቹም በአጠቃላይ እንደዛ ነው። ሌላው ከህዝቡ ጋር ያላቸው ጸብ፣ አንድ ሰው አነጋግሬ ነበር አሁን በቅርቡ እዚህ ባህር ዳር ላይ የሚኖሩ ሰው ናቸው። መረጃ እያሰባሰብኩ ነበር እና በጣም የሚገርም አንድ መረጃ ነገሩኝ። ይህንኑ ለክቡራትና ክቡራን እንደው ማጋራት ፈልጋለሁ። ቀደም ሲል በነበረው ሁኔታ መከላከያ ብቻውን ነበራል። ይሄ ጃው ሰው ትርምሱን በሚያደርግበት ወቅት እና ብዙ ሰው ይጠቁማል። መከላከያ ሲንቀሳቀስ ከዚህ ጋር መጣ ወደዛ ሄደ እያለ ብዙ ጉዳት እንዲደርስ ተደርጓል። አሁን ግን መከላከያ ብቻውን አይደለም አሉኝ። ምን ተፈጠረ አልኳቸው። አንደኛ በሂደት በዚህ በረጅም ጊዜ ሂደት በደንብ አወቅ ነው። መምህራኖቻችንን አንበርክኮ የሚገርፍ ነው፣ የሚገል ነው። ተማሪዎቻችን እየተማሩ አይደለም። ተማሪዎቻችን ያለ ዕድሜ ጋብቻ ውስጥ እየገቡ ነው። እጅግ አሳዛኝ ነገር ውስጥ የገባ ነው። ንግድ የሚባል ነገር መክኗል። እየታገትን ገንዘብ እየተቀበሉ ነው ያሉት። የቱሪዝም ሀብቶቻችን መታየት አልቻሉም እና ወደ ዜሮ ነው የከተቱት። ለአማራ ህዝብ የሚያስብ ያለ መሆኑን አንደኛ ህዝቡ አውቋል። ስለዚያው መከላከያ ብቻውን አይደለም ማለት።
ሁለተኛ አሉ በዚህ ባለፉት አስታውስ እንደሆነ በብር ሸለቆ በተለያዩ ቦታዎች ላይ ሚሊሺያና የአድማ ብተና በበቂ ሁኔታ ሰልጥኗል። ሁለተኛው እሱ ነው አሉ። ሶስተኛው አሉ የሚገርሙ ነገር ከወጡትም ልጆች ሁሉም እኮ አብዶ ያወጣም። አንዳንድ ጊዜ ብዙም ያስመራል እኮ የመልካም አስተዳደር ላይ መታወቂያ እንኳን ልታወጣ ሄደህ መከራህንም ያሳያል። እሱም በሰላማዊ መንገድና በህጋዊ መንገድ መታገል ያለብህ፣ ግን ሁሉም ሰው እንደዛ ላይ ያስብ ይችላል። ጠመንጃውን ይዞ ሊገባ ይችላል። በወይዘሮ ጉዲት የትምህርት ፖሊሲ የመጣ ነው አብዛኛው እና እዛ የገቡትም ልጆች ነገሩን ሲመለከቱት ለካ ስተት ነው ብለው ተመልሷል። ሌላው ደግሞ እንደማያሸንፍ ተረድቶም እየገባ ነው። አሁን መከላከያ ብቻውን አይደለም ባሉ መከላከያ እንደውም ብዙ እንትን የማያስፈልገውም እና ይሄንን ነገር በደንብ ማወቅ ማሰብ በጣም ያስፈልጋል። ከሻዕቢያ ጋር በተያያዘ ያለውን ነገር በተመለከተ እንደው ለማጠናቀቅ ያክል የኔ ሀሳብ ምንድነው እንግዲህ መንግስት እየሄደበት ያለው አካሄድ ያለ ይመስለኛል። አንዳንዴ ግብጾቹ ምንድነው የሚሉት መሰለ ከአባይ ጋር በተያያዘ ችግር የሚያጋጥም ስለሚሰጉ እንደ መርህ ብለው በረሃብ ከምንሞት በጦርነት እንሞታለን፣ ኢትዮጵያ የምታስርበን ከሆነ እንዋጋለን ማለት ነው በሌላ አባባል። እኛም እየተተረማመስን ልንቀጥል አንችልም። የምናውቃቸው ትላንትና እናንተ 42 ቁጥር ጫማ ስናደርግ የተፈጠረች ሀገር መሪዎች ትልቋን ኢትዮጵያ የመላው ሰው ዘር ምንጭ የሆነችዋን ትልቋን የሺህ ዘመናት ምንጭ የሆነችን ሀገር ዝም ብሎ ሲያተረማምሱ ቁጭ ብለን ያለን አይደለም። ዘለን ጦርነት ውስጥ አንገባም። ነገር ግን ጦርነት ውስጥ አንገባም ብለን ደግሞ ለዘላለም ስንተራመስ አንኖርም። አንዳንድ ጊዜ መቆረጥ ያለበት ጣት ይቆረጣል ማለት ህመምተኛ ከሆነና ሙሉ አካልን የሚጎዳ ከሆነ ምንድነው የሚደረገው? በህክምና እኮ ይደረጋል አይደለ? ስለዚህ ያ ህክምና የትኛው ነው የሚለው በደንብ ባይዘው ጥናት የተደረገበት ነው። ባለፈው የጸጥታ ምክር ቤቱ የዚህ የብሔራዊ ደህንነት ምክር ቤቱ ሲዋይ ከነበረባቸው ነገሮች አንዱ የሰላማችን ጉዳይ ነው። ሌላ የባህር በር ጉዳይ ነው። የባህር በር እንዴት ነው ማግኘት ያለብን በሚል ብዙ የተነጋገሩባቸው ነገሮች አሉ እና እነዚህ ነገሮች በጣም ወሳኝ ናቸው ለማለት ነው። እኔ ግን ወደ ሌሎች ነገሮች ከመሄዳችን በፊት አንድ ደቂቃ ላይ እንደው አስተያየትም ሰጥተህበት እንድታልፍ በሚል ነው። በእርግጥ ትንሽ ቆየት ያለ አጀንዳ ነው። 1 ሳምንት 2 ሳምንት የሆነው ነው። ነገር ግን ነገም ከነገ ወዲያም የዚህ አይነት ነገሮች ስለሚከሰቱ አያይዘን እንድንሄድበት ብዬ ነው። የክቡር አቶ ለማ መገርሳ እንግዲህ ቀደም ሲል የነበሩት የኦሮሚያ ርዕሰ መስተዳድር ጉዳይ ተነስቶ ነበረ። አንድ ደቂቃ ስቻ አስተያየት እንድሰጥበት ስለፈለኩ ያንተ ምልከታ እንደው ማየት ስለፈለኩ ይዘውት መጡ እና አቶ ጀዋር ፒአር ስራ ነው የሰራው ለለማ መገርሳ። ጀዋር ቆስቁሶ ለማን ወደ ነገር ሊያመጣ ይፈልጋል። እሱ ያልተረዳው ነገር ምንድነው? አቶ ለማ በኩል ደግሞ ዝምታን ያየሁት እንደው አንተ ዶክተር ለማ መገርሳ ምንም እንትና ዝም ባይልም የሚያመጣው ምንድነው? እውነቱን ለመናገር አሁን ለማ መገርሳ ኢትዮጵያ ውስጥ እንግዲህ ሮያል ፋሚሊ ለማምጣት አይደለም የሚደረገው። ጥሩ ሰው ነው ለማ፣ ጥሩ ሰው ሊሆን ይችላል። በነበረው ትግል ጊዜ አስተዋጽኦ ያበረከተ ሰው ሊሆን ይችላል። ስለዚህ ዋት ምን ይደረግ? ታቦት ይቀረጽለት? ምንድነው ነው? ህዝቡ አመስግኖታል ባደረገው ተግባር። አሁን ከሌላ ስራ እየሰራ ነው። ወደ ፖለቲካ መምጣት ከፈለገ በመምጣት ይችላል፣ መብቱ ነው። ማንም የሚከለክለው ሰው የለም። ጠመንጃ መሸከም ከፈለገ መሸከም ይችላል። መንገድ ጠራጊ ያስፈልገው ምንም መንገድ ጠራጊ አለቅላቂ ያስፈልገው። ጀዋር በራሱ መንገድ ተጣጥሮ ያልተሳካለትን አመጽ የለማን ስም በመጠቀም ወደ መድረክ መምጣት ይፈልጋል። እኔ በእርግጥ እሳቸውም ቢሆኑ ዶክተር ለማም እኔ በተቃራኒ አቅጣጫ ናቸው ብዬ አላምንም። መረጃዎች አሉ፣ እዚህ ሚዲያ ላይ መውጣት አያስፈልግም። ግን አንዳንዴ እንዲመስል ዝም ትለዋለህ፣ ልጁም እንደው ደስ እንዲለው ከሚል ነው። ግን ልጆቹ ተያዙ፣ እንግዲህ ወንድሞቹ ተያዙ የሚል ነገር ነው የታሰበው። አንዳንዴ መረጃዎች ሲቀርቡ በእርግጥ ሁሉንም ኦፕሽኖች እዚህ ወንበር ላይ እናስቀምጣቸው እስኪ። የአቶ ለማ መገርሳ ወንድም ስለሆኑ እሳቸው ወደ ፖለቲካ ውስጥ ሊገቡ ስለሆነ እሳቸውን ለማስፈራት እዚህ ጋር ያለው ወንድም ነው እየተያዘ ያለው ተብሎ ከታሰበ ነው መረጃው ካለ እኛ እዚህ ጋር መጥተን እንዴት እንዲደረጋል ብለን እንጮህበታለን። ፕራክቲካሊ ልጆቹ የተባለው እንግዲህ አሳማኞቹ መረጃዎች ምንድነው? የገቡ ያሉ ሰዎች አሉ እንግዲህ ከሸኔ ጋር በተያያዘ ከሰጧቸው ሴሎች አሏቸው፣ የከተማ ሴሎች አሏቸው። ሲያተረማምሰን የነበረው ሸኔ በዚህ ነው። የማወጣቸው መረጃዎች እያየሁ ሰሞኑ ቅድም አንድ ቪዲዮ እያሳየው ነበር እና የከተማ ሴሎቻቸውን እየዘረገፉ ምንም ጥፊ ሳያርፍባቸው፣ ጥፊም አያስፈልግም። አንዳንዱ ተጸጽተው ነው እየመጡ ያሉት። እንደ ኦሮሚያ እኮ አሁን እኮ ኦልሞስት በሸኔ የተነሳ እኮ እንደ ያለፈውን እኮ ትንሣኤ በዓል እኔ ትውልድ አካባቢ ደውዬ ምን ሸኔ ጨርሶታል አሉ ከብቱ። የእውነቴን ነው የምናገር። ይሄ ሚዲያ ህዝብ እየተከታተለው ስለሆነ የተሳሳተ ነገር ከተናገርኩኝ ህዝብ ይፈርደኛል። ጨርሰውታል እነሱም አለቁ። ይህን ነው አሁን ስለ ሸኔ ስናወራ ሻዕቢያን እያየን ኤርትራን አሁን ኢሳያስም ሆነ ኤርትራዎች እኮ አሁን ኢትዮጵያ ውስጥ ካሉ አመራሮች ከኢትዮጵያ ሰው በላይ ስማርት ሆነው አይደለም።
ከኛ በላይ ከማን እውቀት ኖሯቸው የሆነ ተአምር ኖሯቸው አይደለም። እንደውም በአሁኑ ጊዜ ምንም የማያውቁ ደደቦች ናቸው። ለዚህ ነው ጠመንጃ በአሁኑ ጊዜ ጠመንጃን ኢንከሬጅ የሚያደርግ የመጨረሻው ደደብ ሰው ጠመንጃን ኢንከሬጅ የሚያደርግ የኢሳያስ አፈወርቂ አይነት ሰው ነው። ከስማርቱ ነው አይደለም፣ ቀላሉ ነገር ዲስትሮይ ማድረግ ስለሆነ ነው። አሁን አንድም ቀን 1991 መለስ ዜናዊ ሀገሪቷን ሲመራ ኢሳያስ ሚሊሻ ነው ሲያሰለጥን የነበረው ሳዋ ላይ። 2000 የኢትዮጵያ ምርጫ 97 ጊዜ ኢሳያስ ሚሊሻ ነው ሲያሰለጥን የነበረው። ኢትዮጵያ ህዳሴ ግድብ ሲጀመር ኢሳያስ ሚሊሻ ነው ሲያሰለጥን የነበረው። የኢትዮጵያ መንግስት ስለ ስንዴ ልማት ሲያወራ ኢሳያስ ሚሊሻ ነው ሲያሰለጥን የነበረው። የኢትዮጵያ መንግስት ስለ ኮሪደር ሲያወራ ኤርትራ ስለ ሚሊሻ ነው የሚወራው። ኢትዮጵያ ውስጥ ስለ ኢምፖርት ኤክስፖርት ሲወራ አሁን ኢንቨስትመንት ሪል ስቴት የሚባል ነገር እነሱ ጋር ሚሊሻ ነው ሲያሰለጥኑ የነበረው። ከዚህ በላይ እንዲህም ሆኖ በነገራችን ላይ የሰሞኑ ሪፖርት አይታል። አሁን የወጣውን የግሎባል ፋየር ፓወር ሪፖርት ተመልክተህ ከሆነ ይሄንን ሁላ ቢያንስ አንደኛ ከ60 ዓመት በታች የሆኑትን በሙሉ ወደ ካምፕ እንዲገቡ ሪፖርት እንዲያደርጉ አድርጓል ሻዕቢያ። ሁለተኛ ከ50 ዓመት በታች መውጣት አይችልም ከሀገር። የዚህ የግሎባል ፋየር ፓወርን ያመጣው ስለምንድን ነው? ይሄንን ሁሉ ነገር አድርገ ከህዝብ ኦልሞስት ግማሹን ሰራዊት አድርገ ከ145 ሀገራት 120ኛ ላይ ነው ያሉት። የ2025 ሪፖርት ነው የምነግርህ። 120ኛ ከ145 ኢትዮጵያ በአፍሪካ ደረጃ የሉም። ቶፕ 10 ውስጥም ቶፕ 20 ውስጥም የሉም። ኢትዮጵያ የተመለከትክ እንደሆነ ከዓለም 145 ሀገራት 52ኛ ላይ ነው ያለችው በወታደራዊ ጥንካሬዋ ማለት ነው። እና ደግሞ እያደገ እንደዚህ እንትኑ አይተህ ከሆነ እንደዚህ ቀስቶች ላይ ከሆነ አንደኛ የኢትዮጵያ እንትን እያደገ ነው ያለው። በአፍሪካ አምስተኛ ነው ያለችው። ከአምስቱ በነገራችን ላይ ማለት ነው የኢትዮጵያና የአልጄሪያ ነው ከፍ እያለ ሄደው፣ የሌሎቹ ዝቅ እያለ ነው የሚያሳየው። ግሪን እንትናችን እሱን ነው የሚያሳየው። እና በነገራችን ላይ እንትን አለ ሰው 2 ሚሊዮን እኮ ሰራዊት ሊኖረው ይችላል። ያ ይሄንን የምንናገረው እኔ ኤርትራ ስማርት ሆኖ ሳይሆን ኢትዮጵያ ውስጥ አንድ የተፈጠረ አመለካከት አለ። እሱ በወያኔ ላይ አልሰራም። ወያኔ 17 ዓመት ታግለን ተዋግተን ተራራን ቅጥቅጠን 27 ምናምን የሚሉ ነበሩ። ባለፈው ጦርነት ሲገቡ የዛሬ 4 ዓመት ወደ ጦርነት ሲገቡ ከ27 ዓመት በፊት የነበረውን ታሪካቸውን እያወሩ ነው የገቡት። እዛ 17 ዓመት የትግል ዘመናቸው ላይ ቆሞ ቀሮች ነበሩ። ለዚህ ነው አሁን ኤርትራዎችም ያ ነው በቃ። አንዳንድ ሰው እንትን ውስጥም እንደዚህ አይነት አመለካከት አለና ታዋቂ ምን ታዋቂ ሳይሆኑ ምን ልበላቸው እንደነ አንዳርጋቸው ጽጌ ሌሎችም የሱ ግሩፖች አሁንም ወደፊትም ኢሳያስና ኤርትራን እንደ አለቃቸው አይተው እንደ መመኪያቸው አድርገው እንደ አዳኛቸው አይተው ያለውን ሁኔታ ስታይ ይህ ነገር የተሳሳተ አመለካከት አንዳንድ ሰዎች እነሱን ጨምሮ ሌሎች ሰዎች ውስጥም እንደዚህ አይነት ነገር ስለሚተም መነገር አለበት። ኢትዮጵያ እነኚህ ኤርትራ የጊዜ ጉዳይ እንጂ ሸኔን፣ ፋኖን፣ ጁንታን ጨምሮ የጊዜ ጉዳይ እንጂ በምንም መመዘኛ አሁን በስልጣን ያለውን የኢትዮጵያ መንግስትና የሀገር መከላከያ ኃይል እንዲሁም ከዚህ መከላከያ ኃይልና ከመንግስት ጎን የቆመውን የኢትዮጵያን ሕዝብ የሚገዳደር ምንድነው መሰለህ እንደው አንስ ሞዴል ለማጠናቀቅ ያክል ትንሽነት የሚሰጥ የትንሽነት አድቫንቴጅ የሚባል አለ። ትንሽ ሰዎች እንጫጫሉ፣ ይጮሃሉ። አሁን የኢትዮጵያ መንግስት በሻዕቢያ ልክ ሊጮህ አይችልም። ነው ትልቅ ነህ። ኢትዮጵያ እኮ ትልቅ ነች በዓለም ደረጃ ነው የምልህ። አሁን ለምሳሌ ባለፈው የዚህ 5ቱ የብሪክስ ውስጥ ስትገባ ምናምን ትልቅ ስለሆነች ነው። እነ ናይጄሪያ አልገቡ፣ ኬንያ አልገቡ፣ ሌሎች አልገቡም። ትልቅ ነች፣ የምታድግም ሀገር ነች በብዙ መልኩ ማለት ነው። እና በዛ ልክ ልንሄድ አንችልም። ትንሽነት አንዳንድ ጊዜ የሚሰጥህ አድቫንቴጅ አለ። በእነሱ ልክ እንደው እንጂ ቀላለሁ። እኛም ጦርነት አሁን እንበለና ከሻዕቢያ ጋር ወደ ጦርነት ቢኬድ እንደ አልጋ በአልጋ ነው ምናምን ብለን ሙሉ የዋሆች አይደለንም። ጦርነቱ ጊዜ ራሱ እንትን አለ ዝም ብሎ አንድ ሽፍታም ሲያስቸግር፣ ነገር ግን በኢትዮጵያ ደረጃ ጦርነት ብለህ የምታስበው ነገር አይደለም። ተቀይሯል፣ ስልቱም ተቀይሯል። እንደው እየዘለልክ ክራር እየከረከርክ ምሽግ እየቆፈርክ ምናምን አይደለም። አሁን ጨዋታው ሌላ ነው። ያለ አዋቂነት የሚሰጥህ የሚያወክ የመምሰል ነገር አለ። ከበደ ሚካኤል አንድ ግጥም አላቸው። እኔ ግጥሙን በትክክል አልለውም፣ ነገር ግን አላዋቂነት
ጥሩ ነው ይሉና ያወቀ ያስመስለዋል። በቃ ምንም አያውቅም እኮ እና ያወቀ ይመስለዋል ይባላል። እና ያ ነው የዚህ እንትን ይመስለኛል። እንግዲህ ወደ ሳተላይት በተነ ብዙ ሀሳቦች በጣም ደስ ይላል። እንቀጥላለን ፕሮግራማችንን እንግዲህ ለዛሬው እዚሁ ላይ እንቋጭ። ሌሎች በርካታ አርዕስቶች የሚወሩ ቢኖርም ዋና ዋናዎቹን አንስተናል። ለወደፊቱም በተከታታይ ሰኞ፣ ሮብ፣ አርብ አበይት ጉዳይ ከምሽቱ 2 ሰዓት ዜና ከተላለፈ በኋላ እንዲሁም ደግሞ በማግስቱ የሚደገም ይሆናል። ከጠዋት 4 ሰዓት ዜና በኋላ ይህንን ፕሮግራም በቴሌቪዥን ማለት ነው በፕራይም ቴሌቪዥን ፕራይም ኤችዲ፣ ከዛ ውጪ በፌስቡክ በዩቱብ እንዲሁም ደግሞ በቲክቶክ ላይ በተለያየ አማራጮች እንገኛለን። እዛ ላይ ተከታተሉን። ለዛሬው ያለን ፕሮግራም ይሄን ውይይት ይመስላል። ከተቀረው የፕራይም ሚዲያ ዝግጅት ጋር መልካም ቆይታ